ክፈችው እሱን ማሬ ክፈችው። በቃ ሰው ምንቀው ሰው የፈለገበት ይስራ፣ ሰው ከፈለገበት ይምጣ። ከወደደኝ ካከበረኝ እኔ እንዴት ነው የወደደኝን ሰው ምንቀው ብዬ ነበር ማስበው። ለካ ሰው ወዶ አይደለም። ደረጃችሁን የምትደርሱበትን ወቁ፣ የምትቀመጧቸውን ሰዎች ወቁ፣ አብራችሁ የምትጫወቱትን ሰዎች ወቁ የሚሉት ወዶ አይደለም። እግዚአብሔር ምስክሬ ነው። የሆነን ሰው እንዴት ብዬ ነው የኔ ሞዴሬተር ያረኩት እኔ ያወራሁትኝ እኔ ያመጣሁትኝ መልካም ሰው ምን ሆኜ ነው እስክል ድረስ ነው የሚያደርጉትኝ። አንዳንድ ሰው አታዩ እናቴ ትሙት መሲ አታዩ እኔ ነካው ሰው አብዶ ነው የሚቀረው እኮ ያልኳችሁ እኮ። እኔ አሁን አንድ ሰው ከቦለካቸው ሌላ ስንት ሰው እኮ ቦልኳቸዋል፣ አይናገሩም። እኔ ብቻ ከቦለኳቸው ከኔ ከተጣሉ ግን እኔን ላይ መርዝ ነው የሚሆኑት። የጭቃ ውስጥ እሾ ነው የሚሆኑብኝ። እስኪ ጌታ ምስክር ሁሉም ከኔ የተጣሉትን ተመልከቷቸው። የጭቃ ውስጥ እሾ ነው የሚሆኑብኝ እንዳለ ማለት ነው። ደግሞ ማለት ነው አንድ ሁለት ሰው ስለ እኔ ምክንያት አለ የምታረቃችሁ አመታት ቆይቼ ይታረቃችኋል ምናምን ስታረቃችሁ ምክንያት አለ። በቃ ምክንያት ኖሮኝ ነው የማደርገው። ግን የአፋችሁ መርዝ ረይታችሁ የልባችሁን ነገር ተናግራችሁ ለጠላት አሳልፋችሁ ሰጣችሁ። እኔ ባይዘው ማለት ነው የኪዳኔ ብዙዎቻችሁ በሷ ስለታረቁኝ እኔን እንደፈለጋችሁ እየሰደባችሁ እኔ አይደለም ሰሊም እኔን እየሰደባችሁ ከዛ ትታረቀናለች እናንተ ጥግ ነው የምትቀሩት የምትሉ ሰዎች አሉ። በፍጹም አታስቡት። ኪዳኔን እኔ ታረኳት ምቀኛ አይደለም። ኪዳኔ ላይ ተታረኳት። ኪዳኔን የምትላት ጋይስ ኪዳኔን የምትላት አሁን ሰርጀሪን የተናገረ የታደ ሌላስ ቪዲዮ እሺ ቤትዬ እሺ ተጨምቄ ካጥቤ ተሰጥቼ እበልጥፋለሁ። አባዶቆች የክብሬ ጠብቄ ጋሪ ነው 15 ከ15 ሲጥ ብሎ ሲጥ ምን ነፍጠኛ ምናሽ ሻውራ ነው ሰው ተጨምቄ ካጥቤ ተሰጥቼ እበልጥፋለሁ። አባዶቆች የክብሬ ጠብቄ ጋሪ ነው 15 ከ15 ሲጥ ብሎ ሲጥ ሻውራ ነው ሰው አልተመላቀጥኩ ምን አላልኩኝ። በክብር ሞላ ጋሪ ነገ ይሞላ ኦኬ እና አየው ነው ያ ክብሬ ላልሽው ደግሞ ይሄው ነው ያለኝ መልስ። የማይመጥማቸው ሰዎች ጋር አትዋሉ ላልሽው ማለት ነው። ገባሽ? እኔ መጀመሪያ ላይ ሪካርዶን ሸር ሲያደርጉልኝ ወላሂ የስሜን አልጠራኝ ምን አገባኝ አልኩት ወላሂ። ከዛ ድጋሚ ሌላውን ሲልኩልኝ በምን ቀን ነው ሞዴሬተር ያደረኳቸው በምን ቀን ነው ወደ ህይወት ያስገባቸው ያልሽ እርግማን ሁሉ አለ። እርግማኑ ምን እንደወረሳውት የረገምሽውን ብትረግኒ እንኳን አይደለም እርግማን አይደለም ጌሜ 3 ቀን 4 ቀን ሲቀረው ያን ሁሉ ሴራ ተብተበሽ እንኳን ያን ሁሉ ሴራ በኔ ላይ እንዲህ አድርገሽ ያን ሁሉ ነገር እንኳን አድርገሽ አልተሸነፍኩም። ፈጣሪ አንገቴን ቀና አድርጌ በ100,000 በ200,000 ልዩነት አሸነፌ ነው የወጣሁት። ልብ ይሄ ቢከፈት ንጹህ ነው፣ ነጭ ወረቀት ነው፣ ምንም ነገር የለውም። ንጹህ በቃ ሶፍት እናቴ ትሙት ምንም የለውም፣ ንጹህ ነው ልቤ። ለዛ ወድቄ አልወድቅም። ፈጣሪ ከፍ ያደረገውን ሰው ዝቅ ያደርገው። ገባሽ? ክብርሽን ላልሽው ደግሞ ክብርሽን እኔ ጋር ስለዋልሽ እኔ ጋር ስለተቀመጥሽ እኔ ሞዴሬተር ስላደረኩሽ ከምትቆጪ የሻወር የምትገቢውን በርበሬ የምትቀቢውን እሙሙሽን በርበሬ የምታጥኚውን ይሄ ኮልጌት ምልክትሽ እየተቀባሽ እያበላሽሽ እሙሙሽን እንዲህ እየወጣሽ እሙሙሽን እንዲህ እየወጣሽ በአደባባይ ቤተሰቦችሽን የምታሳፍረውን ነገር አቁሚ ማለት እሱ ነው ውርዴት። እናቴ ትሙት እሙሙሽ ዳቦ እንዲህ ብሎ በአደባባይ እናቴ ትሙት እንኳን አይደለም ቤተሰቦችሽን የክርስትና እምነት እንኳን አታሰድቢ። እምነት ሸይን አይፈቅድም። የክርስትና አቀጥኩ ምን አላልኩም። በክብር ሞላ ጋላሪ ነገም ይሞላል። ኦኬ እና አየው ነው ሳልፈልግ እኮ ነው። እሺ ያው አደባባይ እየሰማኝ ነው ያደረገችው ነገር እንዳለ ሆኖ የተቀየምኩት እንዳለ ሆኖ ግን ወታ በውስጥ ታማኝ ያለ ይሆናል መርዝ ትረጭ እግዚአብሔር ነው እሱን የሚያውቅ አላውቅም። በአደባባይ ግን ወታ አንድ አውጥታ እንደዚህ ስላልተናገረች ነው ከአንድ ዓመት በኋላ አብረን ተስማምተን ይቅርታ የተባባል ያወራል። ይህንን ዛሬ ልንገራችሁ። ወታ እንደዚህ እሷ እንዲህ ናት እንዲህ አድርጋ በዚህ ወታ ስላላለች እኔ በምሰደብበት ቦታ ሁሉ እየገባች ስላልተነኳኮሰች ዳሷ የታረኳት እሷም ስሟንም አላነሳ
ኪዳኔ ነኝ ኪዳኔ ምላት ጋይስ ኪዱ ማለ ኪዳኔ እሷ ብርሃኔ ስለምትለኝ ብርሃኔ ሰምት ኪዳኔ ገዛ ነው ያልኳት። ኪዱ ነው የምላችሁ ጋይስ ሊዋት አልፈኝ ማለት እና ለዛ ነው ቤተሰብ እሺ አይደለሁም። አንቺ ልታሸማቅቅኝ አትሞክሪ። እኔ እኮ ገረድ እያልሽ እኮ የአረብ ሀገር ልጆችን እኮ በፊት እኮ ሲሰርቡሽ እኮ ነው ውጪ፣ አንቺ ዲስት አጣቢ ገረድ ነው ውጪ፣ ዲስትሽን አጥበሻል እያልሽ እኮ ስትቦልካቸው ለአረብ ሀገር ልጆች ጥሩ አመለካከት እንዲኖርሽ አረኩሽ። እኔ ነፍጠኛ ነኝ። የፍቅርን ጥግ አሳይቼ እናቴ ትሙትም የፍቅርን ጥግ አሳይቼ ለአረብ ሀገር ልጆች ለልጅሽ ሞቴር ነው የተመኘችን ልጅ ቪዲዮን ትሰሚያለሽ? አዎ ማሬ እሰማለሁ። የኔ ፍቅራ ሰማለሁ በደንብ ነው የምሰማው። እኔማ በግናት እኮ በግናት ምንም የማታውቅ በግናት የዋ ስለሆነች ነው የዋ ናት ብዬ ብነግርሽም ቢያንስ እንድትነቃ ግን አደርጋታለሁ። እንድትነቃ ነው ስጮ የነበረው። ቅያሜን ሁሌ እኮ ነው የምለው። ምን ነገር መርጠሽ እንደዚህ ትነጃለሽ? ሁሌ ነው የምለው። የተናገረችውን ነገር መቼም ማረሳላትም መቼም ማለት ነው። እሷ ያውም እናት ናት። በነገራችን ላይ ነፍጠኛም ልጅ አላት። ለካስ እኔ አሁን ነፍጠኛ ልጅ እንዳላት ያወኩት የልጅ እናት እንደሆነች ያወኩት አሁን ነው። እና በምን አቅሟ ነው በምን አንጀቷ ነው የኔ ማር በምን አንጀቷ ነው ልጅ አላት እናቱና በዚህ ደረጃ ለልጄ ሞትን የተመኘችው ብዬ የገረመኝ አሁን ነው። ምንም እንደማታውቂ ያደረገኝ ማለት ነው። ቢያንስ ያላችሁ የወለዳችሁ ስትሆኑ የልጅን ጣዕም ታውቁታላችሁ። ቢያንስ ማለት ነው ማለት ምን ድካም እንደምትከፍሉ ሳይኖራችሁ ደግሞ ልጃችሁን ጥላችሁ ስትሄዱ ደግሞ በምን ምክንያት ጥላችሁ እንደምትሄዱም ታውቁታላችሁ። በምን ምክንያት ልጅሽን ጥለሽ ቤተሰብሽ ጋር እንደምትሄጂ ጥንቅቅ አድርገሽ ውስጥ ታውቋል። ሁነሽ ደግሞ ስትኖሪ ደግሞ ስታሳድጋት ደግሞ አብረሻቱ ነሽ ስታሳድጋት የሚታየው ነው ፊልተራዊ ይሄ ወሬ ምናምን ሳይሆን በህይወትሽ ብዙ ነገሮችን አልፈሽ ነው ልጅሽን ይዘሽ እጅሽ ላይ ይዘሽ የምታሳድጋት። ሌላውን ታዩ ጉንፋን ሲይዛት ራሷን ትኩሳት ሲይዛት የወለደ አቅፎ ልጅ ይዞ የሚተኛ እናት ያውቋል ምን ያህል ሰላም መንፈሳችሁ እንደሚረበሽ፣ ምን ያህል እንደምትጨነቁ፣ ምን ያህል እንደምትረበሹ። አይደለም ሞትን ለልጅ ሞትን ስትመኝ በአደባባይ ወጥታ ሚዲያ ላይ እንደዚህ ብለ የመናገር አቅሙ እንኳን ሊኖር ማለት ነው። አጠገብ ሆነ ልጅ ሲታመም ምን ያህል ወሽመጥ ብጥስ እንደሚል ታውቀዋለና በዛ ደረጃ ወጣ ስትናገር እኔ እናት መሆኗን እንኳን አላውቅም ነበር። እግዚአብሔር በሚያውቀው እናት መሆኗን አላውቅም። እኔ አሁን ነው እናት መሆኗን ሁሉ ያወቅኩት። ልጅ እንዳላት ያወቅኩት አሁን ነው። ልጄ ትሙት ምናምን እያለች ስታወራ እግዚአብሔር ምስክሬ ነው። እግዚአብሔርን ብላክ እንዴት ነው አባቴ ሰላም ነው እንደዚህ ብላ ስትናገር እንዴ የልጅ እናቱን አሁን በዚህ ደረጃ ስትናገር የነበረው ያልኩት መቤቴ ነው። እና አለማወቋን ደግሞ ሞር የደፈነችባት እሷ ናት። የሌለ ማንነት እየነገረቻት ሰዎችን በማይገባቸው ላይክ በመጥፎ ወይ ነው ሰውን አይምሮን የምትቀይረው። ያን ማንነቷን ደግሞ እኔና ኤልሻዳይ በደንብ ነው የምናውቀው። እናንተ አሁን የምታያይዙት የምትይዙት ወይ የምትመለከቱት ይሄ ከቅናት ከሆነ ነገር ጋር ምናምን ነው ጭንቅላታችሁ ውስጥ ያለው ነው አይደለም። ማንነቷን በደንብ ስለምናውቀው ነው። ኤልሻዳይ በመጀመሪያ ደረጃ የሶሻል ሚዲያ ወይ በጊፍት ለቃቅማ የምትኖር ሴት አይደለችም። ሲቀጥል ደግሞ ማለት ነው በኢንተርኔት የምትተዳደር ልጅ አይደለችም። ታውቃታለች ምን ያህል ቀብራራ ልጅ እንደሆነች፣ ምን ያህል ጀንትል ሴት እንደሆነች። ምኞቷን ነው አላማዋ ሶሻል ሚዲያ ላይ ኤልሻዳይን መምሰል ነበረ። ተቆራርጣ መጣች፣ ማሳየት ጀመረች። ስናቃት እኮ እኛ ቲክታክ ላይ እኔ ሁዲን ማሳየት ፈራለሁ፣ እኔ ቀሚስ ማድረግ ፈራለሁ፣ እኔ እንደዚህ ምናምን ብላ የምትሸማቀቅ የነበረች ልጅ ከሆነ ሰዓት በኋላ በኮንፊደንስ እንደዚህ በኔ ስለሚቀኑ ቦርጫቸው ምናምን እንደዚህ ስለሆነ ምናምን ብላ የምታላግጥ ሰው እኮ ናት እኛ ላይ ማለት ነው። አንድ ሰው አመጣጡን አሁን እኔ አመጣጥሽን ነው መርሳት የሌለብሽ። የመጣሽበትን አመጣጥ የኖርሽውን አኗኗር አንቺ እንድትወጂኝና አንቺ እንድትከተይኝ ግን የሌለ ድራማ አንቺ ላይ አልሰራብሽም። ወይም እኔን እንድትወጂኝ ብዬ ሌላውን እንድትጠይ አይደለም። እውነታው ሲነገር ከጥላቻ ጋርና ከክፋት ጋር ታያይዙታላችሁ። እውነት ስንናገራችሁ በመጥፎ ነገር ትመሰክሩብናላችሁ። የሆነ ቅናት ነው እንደዚህ ነው አይደለም። በነገራችን ላይ እንደዛ አይደለም። ማንነቷ እሷ በራሷ ያጣችውን ነገር ሰዎች እንዲያጡ ስታደርግ ስታዩ ያናድዳቸዋል።
የሌለ ያልተደረገ ነገር እንደተደረገ አርጋ ስታወራ ሰው ናችሁ ይሰማቸዋል። እንዴት ምን ማለት ነው? በዚህ ደረጃ እንደዚህ የሰውን ጭንቅላት የምትቀይረው? ይሄ የውሸቷ ነገር ገዝፎ ስለታየን እኛ ስለምናቃት ነው። እኔ በተለይ ሁሌ የምናገረው ማንነቷን በደንብ ስለማውቀው ነው። ሲቀጥል ነፍጠኛ ወታ እኔን ልጄን እስከ መገደል ድረስ እንድትናገር ያደረገቻት በይ ባትላትም እንድትል ካራክተር የሰጠቻት ግን እሷ ናት ጋይስ። ምክንያቱም ቤቷ ሰብስበው ሲያወሩ የነበረውን ሪከርድ ከሰማችሁ በሳቅ በጭንቅላታቸው እንዴት እንደምትጫወት እንደነበረ ማለት ነው። እንዴት እንደምትጫወት እንደነበረ ልጅ እግዚአብሔር ነው የሚሰጠው እኔን እንደዚህ ብላኝ ላይክ እኔ መጥፎ እናት ማለት ይሄ ለልጅ ምናምን የሚለውን ይሄ ልጅ ማጸንሽ ይድረቅ ምናምን ያልኳት ነው። ነገም ከነገ ወዲያ እምላታ ነው ባይዘው ሁሌ ነው የምላችሁ የማይጸጽተኝ ንግግር ቢኖር ይሄን ያልኳት ንግግር እኔ እሷን አይጸጽተኝም። ለምን እንደሆነ ታውቃላችሁ? ብዙ ጊዜ ከክፋት ጋር ታያይዙታላችሁ፣ ታወራላችሁ። ላይ ሊያ እንደዚህ ማለትሽ ነው አይደለም። የሰው ልጅ ደካማ ጎኑ ስትነካው ያንተንም ደካማ ጎንህን እንደሚነካ ማወቅ አለብን። እኔን ስትናገረኝ ሁሉም በሰዓቱ መጥቶ የተናገረው ምንድን ያለው አንቺ ነሽ እሷን እንደዚህ ያልሻት ነው። ሌላችኋለሁ እኔ አይደለሁም ጋይስ ቤተሰብ እኔ እንደዚህ ያላልኩት እሷ ስትለኝ እኔ የተናገርኳት እላታለሁ። በልጄ ከመጣች ይሄን አይደለም ሌላም ልላ እችላለሁ ብዬ እናገራለሁ። በልጄ ከመጣች ልልሽ እችላለሁ። ሳቲ አልልሽም፣ ሳትነኪኝ አልነካሽም። ነክታኝ እንደምመልስላት ግን እዛ ጋር መታ የምታሳየው ካራክተር እኔ እንደነካዋት፣ እኔ እንዳስቀየምኳት፣ እኔ እንደበደልኳት፣ እኔ እንደጎዳዋት አርጋ ነው ስትናገር ስንት ጊዜ ሁሉ ስታወራ የነበረው ማለት ነው። ስቲልም የምትለው እኔ እንደጎዳዋት አርጋ ነው የምታወራው ሁሉ ጊዜ ማለት ነው። ሲቀጥል እኔ ላይ የተጣሉ ሰዎች ምናምን ባይዘው እኔ የምናገራቸው በአጠቃላይ ከሪከርደሮች ጭምር ስትጣላቸው ሁሌ የምትናገራቸው ንግግር ከኩዊን ጋር ታርቀዋል። ከኩዊን ሪከርደሯ ጋር ማለት ነው አሁን ታርቀዋል። የተጣሉ ጊዜ ግን ስምን ነበር ስትላት የነበረው? ምን ነበር ስትላት? በዚህ ደረጃ በቃ እሷ ላይ ስለሷ የሆነ ነገር ከሷ ጋር የተጣሉ ሰዎችን ወደ ሚዲያ አምጥታችሁ ካላችሁ እሷ ላይ መጥፎ ሴራ እንዳሴሩባት ምንም ሳይናገሯት ማለት ነው ምንም ሳይነኳት ከሷ ጋር የተጣሉት ሰዎችን ግን ኮመንትም ሆነ አድናቆት ከሰጣችሁ ለሷ መጥፎ ነገር እንደሚመኝባችሁ እንደምትመኙ አድርጋ ነው የምትወቅሳችሁ። ያን ማንነቷን ነው የምናገረው። ስለዚህ አሁን እኔ ነፍጠኛ ኬኳን ስላለቻት ምናምን አይደለም፣ የወለደ አንጀት ነው። ሁሌም በተኛችበት ሰዓት፣ ሁሌም በተቀመጠችበት ሰዓት ሁልጊዜም አይምሯን እንዲረብሻት ነው የማደርገው። ምክንያቱም ከዚህ በኋላ እንደዚህ አይነት ንግግር ከአንደበቷ አውጥታ አትናገርም፣ ደፍራም አትልም። አይደለም ለማታውቃት ኦንላይን ላይ ላለች ጋለሞታ ሴት አይደለም ለእናቷ ልጅ እንኳን ብትጣላ ለእናቷ ልጅ ተደርባ እንደዚህ አይነት ንግግር ከአንደበቷ እንዳይወጣ ነው የማስተምራት ነፍጠኛ እንጂ አለቻት እኮ በሰዓቱ እኮ እኔ ነፍጠኛ ላይ አዝኜባታለሁ፣ አልቅሼባታለሁ። አስለቅሳኛለች ልጄን እንደዛ ማለቷ በጣም እኔ ደንግጫለሁ ሁሉ ማለት ነው። እግዚአብሔር በሚያውቀው ያ ወቅት ለኔ በጣም ከባድ ሰዓት ነውና የኔ ሀዘን ለሷ ትምህርት ነው። እኔ ያልኩት ነገር ሁሉ እሷ እሺ አመሰግናለሁ እሷ እንዲገባት እንጂ ላይክ እንዲህ አለች እንዲህ በማለት እኮ ሰዎች ቪዲዮ አልሰሩም እንጂ ብዙ በኮሜንት ትሉ የለ እንዴ? ያን ሁሉ ያላችሁትን ኮሜንቶች በአጠቃላይ የሰጣችሁትን በአጠቃላይ እኮ ተቀየሚያችሁ ወይ ጠልቻችሁ አይደለም አላቃችሁ። ተረታችሁ ላይክ እኔን ማናደር ሲያቅታችሁ በዚች አንድ ፍሬ ልጅ ላይ ሞትን ምናምን መጥፎ ነገር ስትመኙ አለማወቃችሁ ነው። የእናንተ ልጅ ቢሆን የወለዳችሁት ልጅ ቢሆን እንደዚህ ብላችሁ የምትሉት ነገር የለም፣ የምትሰጡት ነገር የለም። አለማወቅ ነው። ነፍጠኛ ደግሞ አለማወቋ ነው። አለማወቋ ላይ ደግሞ ሞር የዝች መግፋት ላይክ እንደ ወዳታለች በጣም እንትን ትላታለች፣ በቃ አክብራታለች፣ ታዛዧ ናት። በሰዓቱ ደግሞ እንደተበደለችው ናት ስትላት ልትለኝ የምትችለው ነፍጠኛ ይሄንን ነው። ልትናገረኝ የምትችለው ይሄንን ነው። ስለዚህ ይሄንን ሁሉ ነገር ይሄን ሁሉ ሴራ እንድትሰራ ያደረገችባት ጭንቅላቷ ላይ የተጫወተችባት እሷ ናት እንጂ ነፍጠኛ አይደለችም። ነፍጠኛ ካፋ አውጥታ ትበል እንጂ እንድትል ያደረገቻት እሷ ናት። ይሄንን ማወቅ አለባችሁ። ብዙ ጊዜ ሊያሷ አቋርጭ እሷ እንደዚህ ብለሽ ነው አይደለም እንድትል ያደረገቻት ማለት ትናንትና ወጥተው ሲኮመንት ላይ በጽሁፍ በምን ምናም ሲናገሩ የነበሩት እንዲሉ የምታረጋቸው እሷ ናት፣ እያስመሰለች ማለት ነው። ሪያሊቲው እሱ ነው፣ እውነታው እሱ ነው። ስለዚህ የነፍጠኛንና የሰርጀሪን
ቆይ የነፍጠኛን እና የሰርጀሪን እንደዚህ የሷን ሚስጥር አውጥታ ነፍጠኛ መናገሯ ማውራቷ ስታወራ መጥቼ መናገሬ ይሄ ላይክ እንደዚህ ምናምን አንቺ ከሷ ጋር ነው አይደለም። አመናችሁ ማላመናችሁ እኔና ሰርጀሪ በምንም ወይ አንመጣጣም። ሁሌ ነው የምነግራችሁ። እኔ ሰርቼ እንጂ ኦንላይን ላይ ተገላብጬ አይደለም ብር ያመጣሁት። አሁንም ደግሞ ቁጭ ብዬ ሳወራ ጊሾ አምጥቼ እንጂ ባለትዳር ወንድ የልጆችን አባት ጊፍት እየተቀበልኩ አይደለም ህይወቴን የምመራው። ይህንን ማወቅ አለባችሁ። አታነጻጽሩ። አሁንም ደግሞ እሷ ራሷን ከፍ አድርጋ የአረብ ሀገር ልጅ ነፍጠኛ ትናንትና ለሷ ጠበቃ የነበረችውን ነፍጠኛ ትናንትና ስትደግፋት የነበረችውን ነፍጠኛ ዝቅ አድርጋ ራሷን ከፍ አድርጋ ስታወራ እንደ ሰው አስተያየት ሰጣለሁ። ሚዲያ ላይ ያለን ሰው ነን፣ የተጣላን ሰዎች ነን። ገብቷቸዋል። ከደረጃ ዝቅ ካለ ሰው ጋር በምንድነው ነፍጠኛና ሰርጀሪ የሚነጻጸሩት? ላይቭ ስትሪመር ስለሆነች ጌም ስለምትጫወት ጊፍት ስለሚሰጣት ሜካፕ ሂማኔር አርጋ ስለምትመጣ የአረብ ሀገር ሴቶች የማዳም ቤት ከዳማ ስለሆኑ ሰራተኛ ስለሆኑ ደረጃ አይደሉም ማለት ነው። በነገራችን ላይ አሜሪካ ስሙ ነው እንጂ አረብ ሀገር ያለችው መኖሪያ ፍቃድ ሳይኖራት የምትኖረው ሰርጀሪ ናት። አሜሪካ ሀገር ላይ አንደርግራውንድ ውስጥ ቤት ውስጥ ተደብቃ በዲኮር ያበደ ቤት ውስጥ የምትኖረው ሰርጀሪ ናት፣ ሳትሰራ ማለት ነው። የአረብ ሀገር ልጆች ግን ሰርተው ነው በጉልበታቸው ነው የሚኖሩት። ስለዚህ ነፍጠኛን ስትናገራት ለነፍጠኛ ተደርቤ ወይስ ስለሆነ አይደለም። ትላንትና ከትላንት ወዲያ ስናገር የነበረው ይሄንን ነው። አክብራችሁ አይደለም ወዳችሁ አይደለም እያልኩኝ ቀን በቀን የምናገረው የነበረው ይሄንን ነው። እውነታውን ነበር ስነግራችሁ የነበረው። ቁጭ ብዬ ሳወራ የነበረው እውነታውን ነበር። ወዳችሁ እኮ አይደለም ስንቀንተሽባትን በምን ሆነ መከነ በምን ሆነ መቼም የምበላው አጣው፣ የማደርገው የምለብሰው የምኖርበት ህይወት አጣው። ሰው እኮ እንደው ለመቅናት እንኳን ከህይወቱ የሆነ ነገር ሊጎለው ይገባል። ምን ጎሉኝ ነው እኔ በሷ መቀነው ማለት ስትሰዳደቡ ልክ ባለው መስመር ነው ሰውን መሰዳደብ ያለባችሁ። እነሱ ገፍተው መተው ግን ጥግ ድረስ ሂደው እየሰደቧችሁ እናንተ ስትናገሩ አይ እኔ እኮ ደጋፊ ስለሌለኝና ሰዎች እኔን ትክክል ናት ስለማይሉኝ እሷ ናት ትክክል እኔ እንደዛ አለንም። እኔ ባይዘው እንደዛ ብዬ የማስብ ልጅ አይደለም። እንደዛ ብዬ የማስብ ልጅ አይደለም። ስለዚህ ነገም ከነገ ወዲያ ሰርጀሪ እዚህ ጋር የምታያቸው የሷ አንሸርጓጆች፣ ከዳማዎች፣ በጎች፣ ተላላኪዎች ሂዱ እንደዚህ ፍቅሮች ማሮች ምናምን እየተባሉ የሚደለሉት በአጠቃላይ ቢጨፈለቁ ላይክ ሰርጀሪ ከነሱ በታች እንጂ ከነሱ በላይ አይደለች። እነሱ በጉልበታቸው የሚኖሩ ታዛዦች ናቸው። እሷ ግን በጉልበቷ የምትኖር ልጅ አይደለችም። ስለዚህ ልታወዳደርና ልታነጻጽር አትችልም። ከዛ ትክክል እኮ ነሽ ምናምን እንደዚህ ነሽ ምናምን ነው። ትክክል ነሽ እንዳትይኝ፣ ትክክል ነሽ እንድትይኝ አይደለም ማውራው። እውነታውን ግን እያስጠላሽም ቢሆን እቺ ምን አይነት መንቻካ ናት እያልሽኝ እንድትሰሚ ነው ማረግሽ። እውነታው ለኔ ነፍጠኛ ሻሽ አስራ ድሪያ ለብሳ ማዳም ቤት ስትሰራ ያለው ሞራሏና ጀግንነቷ ይበልጥብኛል እንጂ ሰርጀሪ ሂማኔርና ፊልተር አድርጋ እዚህ ጋር የምታሳየው ወይ ታፕታፕ አድርጋ ጊፍት የሚሰጣት አይደለም። ለኔ ከፍተዋ ሪያሊቲው እሱ ነው። እውነታው እሱ እኮ ነው። በጉልበት የሚኖረው ሰው በስራ የሚተዳደረው ሰው ዝቅ ካለ ሰው ጋር ወዳጅ። ትናንትና ግን እናትዬ ውድዬ እህቴ እያልሽ የምታደንቂያትን ልጅ ዛሬ መተሽ እንደዚህ መናቅ የለብሽም። ነግበኔ ነው ሊጥሉኝ ነው። ሁሉም ነው ባይዘዌ ወለዩዋ። በነገራችን ላይ ሁሉም ነው ሊጥሉኝ ነው። እኔም ብቻ እኮ አይደለም። እኔ ከኔ ጋር ስጣላ ከልሻ ደግስተ ዛሬ እንደዛ ነው የምትለው። ከኪዊን ጋር ስትጣላ ከሁሉም ጋር ሲጣሉ እንደዛ ነበር ስትል የምትለው። ሊጣሉኝ ነው ሊጥሉኝ ስለሚፈልጉ አልወድቅ አልኳቸው እንዴ። የህይወት ግባችንም የህይወት መስመራችንም ከኛ ጋር አንድ አይደለሽም። እኛ ኢትዮጵያ እየኖርን ንግስቱ ነን የምንኖር ሰዎች ነን። አንቺ አሜሪካ እያሉ አሜሪካ ላይ ተቀምጠሽ ለማኝ ሆነሽ የምትኖሪ ሰው ነሽ። ወተሽ መስራት ማትሺ ወተሽ እስኪ ማሜ ዳኙን ያት እስኪ ላይቭ ትጠቀማለች
ትሰራለች። መስራትን አይደለም የምታስተባልፉ፣ ዝሙትን ነው የምታስተላልፉ ሚዲያ ላይ ቁጭ ብለሽ። በዛ ላይ አብሯት ጓደኞቼ ብለው ከቀረቡ ሰዎች ጋር በአጠቃላይ ቅናት መንፈስ ያለባት ናት። አትቀናም ትላላችሁ፣ በጣም ነው የምትቀነው። እመቤቴን በጣም ነው የምትቀነው በሰው ህይወት። ሊያ ትቀኛለሽ። እኔ በጣም ያስቀኛል። ያጣሁት ህይወት ኑሮ ነው በሷ ህይወት የምቀነው። ሊያ ትቀኛለሽ። እሷ ናት በሰዎች ህይወት የምትቀነው። ሰው ሲወደድ አትወድም። ሰውን ስትደግፉ አትወድም። ተውት ሌላውን። ኮመንት ሪከርድ ተደርጎ ኮመንት ላይ እንኳን ያንን ሰው ትክክል ነው ብለህ ካላችሁ በጣም ነው የምትናደደው። በጣም ነው የምትናደደው። ውስጧ ደስ የሰላማዊ ስሜት እንትን አይታይባትም። አሁን ነፍጠኛ ተናገረችታ። ነፍጠኛ ትክክል ብትላት አሁን ዛሬ እኔ ስለተናገርኳት ታርጌቷ እኔ ሊሆን ይችላል ወይ እኔ ለማን መሰል መስም ብላ ጌሟን ትጫወታለች። ከዛም ግን ታወራታለች። እቺ ኮሜንት ላይ ያለችዋ ነገር ራሱ ታስጨንቃታለች። ስለዚህ አንዳንዴ መደገፍ መውደድ ይቻላል፣ አብሮ መሄድም ይቻላል። ግን ማንነትን ማመን አለብሽ። አንቺ ከነፍጠኛ በታች እንጂ ከነፍጠኛ በላይ አይደለሽም። ነፍጠኛ ሰርታ የምትኖር ልጅ እንጂ ነፍጠኛ አንድ አበባ ብትሰጫት ወይ ደግሞ አንድ ምንድነው የሚባለውን ጊፍት ብትሰጫት ለነፍጠኛ ትልቅ ነው። ላንቺ ምንም ላይሆን ይችላል። ምክንያቱም ያንቺ ስራሽ ነው። ስራሽ ይሄ ነው። ጊፍት የለም አልተሰጣትም እንኳን ከተባለ እዛ ጋር ሰውዬሽ ወይ እህትሽ ቁጭ ብሎ በፌክ አካውንት መጥቶ ይሰጥሻል እንዲሰጥሽ። የምትጫወቱት ፊልም በጣም ያስቀኛል። ሰው ተርፎት ይስጥ። አሜሪካ የሚኖሩትማ ሴቶቹ ቢሆኑ እኮ አምታቱት ምንም የሚበሉ እኮ አምጥተው ይሰጡሻል። አንቺ ሰርተሽ የምትኖሪ ልጅ አይደለሽም። ሰርተሽ ዳንስ ሰርተሽ አይደለም ራስሽን አስከብረሽ እንኳን የሰለጠነ ሀገር ላይ የምትኖሪ ልጅ አይደለሽም። ከዛም ካንቺም ብሶ ሰውን ለመናቅ ትመጫለሽ፣ ሰውን ለማንቋሸሽ ትመጫለሽ። አንቺ ማነሽ መጀመሪያ? በጓደኞች አልቀናም እንትናም ብትሆን። በነገራችን ላይ ስለ ኪዲ ማውራት ስለማልፈልግ ነው እንጂ መናገር ስለማልፈልግ ነው እንጂ ካንቺ የበለጠ እኔ ኪዲን ስለማከብራት ነው እንጂ ስለ ኪዲ ደግሞ እኔ ባወራ ዝርግፍ አረግብሽ ነበረ፣ ያደረግሽውን ነገር በሙሉ ማለት ነው። ኪዲ ስማርት ስለሆነች፣ ቤተሰቧን አክባሪ ስለሆነች፣ ጓደኞቿን አክባሪ ስለሆነች አፏን ሰብስባለች። ሲቀጥል አስተዳደግም ነው፣ አኗኗርሽም አስተዳደግሽም ነው መልስ እንዳትመልሽ ያደረጋት። ኪዲን ስታሰድባት በኮሜንታተር ስታዘምትባት ማን ነበረ? ኪዲ ኮሜንት ላይ እንዳለ ተነስተው ሲሞልጯት የነበር። እኔ አንዳንዶቻችሁ ማለት ትረሳላችሁ ልበል። ኪዲን ጋይስ ኮሜንት ላይ ስንት ሰው ሲሰድባት ነበረ፣ ስንት ሰው ሲናገራት ነበረ። በማን ነው? ወታ ምናምን አይደለም፣ በእንትን ነው የምትናገራት የነበረው የምታሰድባት የነበረው። ግን ኪዲ ስማርት ነው። ስጫት ተከፈችለታ ልገባዛ ቁልፉን ንቀያ። ጆን ዳንኤል አዲስ ቪዲዮ ሰራ። መቼ ስላልተናገረቻት ምን ትላለች? ኪዲ መልስ ስላልመለሰችልኝ። ከዛ ምን ነገርኳችሁ? ማውራት ብችል ኑሮ እኔ ማውራት ብችል ኑሮ ላይክ መናገር ብችል ኑሮ በደንብ አድርጌ ነግራችሁ ነበር ስላለው ነገር በሙሉ ማለት ነው። ግን በጣም ኪዲን በጣም ስለማከብራት ስለማትፈልገው ይሄንን ድራማ ይሄንን ጨዋታ ስለማትፈልገው ነው እንጂ ምን ኪዲን አልሰደብኳትም፣ አልመለስኩላትም። በጎችን አሰማርተሽ በኮሜንት ስታሰድቢያት አልነበር እንዴ? እነ ነፍጠኛን አሰማርተሽ ስታስሞልጫት አልነበር እንዴ? ከዛ ምንም ስላላልኳት ታረኳት እኔ ምናምን። ኤኒዌይስ እሷም ጌመር ናት፣ አንቺም ጌመር ስለሆናችሁ መጣላት የለባችሁም። በዚህ አምናለሁ እኔ ራሴ። ተስማምታችሁ ነው መለመን ያለባችሁ፣ ጌማችሁ ተስማምታችሁ፣ እሱ ችግር የለውም። በጣም ምቀኛ እንደሷ አላየውም። የስ ሲቀጥል እስኪ ጋይስ እኔ እኮ ግርም የሚለኝ ከእስኪ ያልተጣላችሁ ሰው አሁን ሁሉም ሰው ትመጡና እኔ አሁን ልጣላ እኔ አሁን ልገራችሁ ጋይስ ሊያ ትጣያያለሽ ከሁሉም ጋር በሉት። አንደኛ የኔ ኮንተንት ነው። የኔ ኮንተንት ምንድነው? ሰዎች እዚህ ጋር የሆነ ነገር ሲሰሩ አምጥቼ አወራለሁ። ያ ሰው ሊናደድበት ይችላል፣ ደጋፊው ሊናደድብኝ ይችላል። የኔ ኮንተንት ቲክቶክ ላይ ቁጭ ብዬ ጌም መጫወት አይደለም። ዩቲዩብ ላይ የሆነ ሰው ርዕስ ይዤ መጥቼ ማውራት ነው፣ መነጋገር ነው።
ገብቷቸዋል አይደል? ዛሬ ላይ ደጋፊሽ ብሆን ነገ ደግሞ የሆነ ነገር ሚዲያ ላይ ቢራገብብሽ ባይሽ መጥቼ እንዴ ያደረግሽው እንደዚህ ስለሆነ ምናምን ልልሽ እችላለሁ። የዛን ሰዓት ላይ ኮመንት ላይ መታችሁ ልትናገሩች ትናንትና ከሷ ጋር ምንም የኔ ኮንተንት ነው። የሷ ምን ሆኖ ነው አጠቃላይ ቲክታክ ላይ ካሉት ማህበረሰቦች ጋር በአጠቃላይ ያጣላት? እስኪ የሷ ምን የትኛው ጌም መጫወት ነው ስራ? ከናንተ ጋር ጌም እናንተን ማሳቅ ማዝናናት፣ ከዛ የሚሰጣት ይሰጣታል። ጌሟን ተጫወት። በምን ምክንያት ነው ከነዚህ ሰዎች ጋር ወንዱ አይቀራት ሴቱ አይቀራት ከሁሉም ጋር የምትጣላው? በምንድን ነው? ከሪከርደር ጋር ሳይቀር የምትጣላው ለምንድን ነው? ነገርኳችሁ። ሊያ አንቺ ትጣያለሽ፣ አንቺ እንደዚህ ነሽ። እኔ ነገርኳችሁ። እኔ የምጣላበት ወይ የሚጠሉኝ ምክንያት የኔ ኮንተንት ነው። እዚህ ጋር ሆነ ፊልማቸውን ጨዋታቸውን ሳይ ሂጄ ዩቲዩብ ላይ አንድ ቢዝነስ ነው ስራዬን ነው የምሰራው እንዲህ ነው ብዬ ስናገር ኮመንት ላይ የሚያደንቅ ያደንቃል፣ የሚሳደብ ይሳደባል፣ የሚዘልፍ ይዛልፋል። ያ ነገር ያናድዳችሁና ደጋፊ ይነሳባቸዋል። የኔ ኮንተንት ነው። እሷ በምን ምክንያት ነው ከነዚህ ሁሉ ከሞዴሬተር ከሪከርደር? እስኪ እኔ ከማን ሪከርደር ጋር ስጣላ አይታችሁኝ ታውቃላችሁ ጋይስ? እስኪ ከማን ሪከርደር ጋር ሊያሾ ከማን ሪከርደር ጋር ተጣልቼ አውቃለሁ? አንድ ልጅ አለች፣ የሷ ደጋፊ ናት፣ ሰሊና ናት። ሰሊና የምትባለው ልጅ ኤልሻዳይ ኬኳን ምናምን ብለው ስታወራ አላወኳትም ምናምን ያልኳት ልጅ እንደው ሪከርድ እንኳን ተጣላው እንኳን ብል ራሱ ተጣልታኝ እሷ ናት የተጣላችኝ። ባይዘው እኔ አላቅም እንደተጣላችኝም፣ ግን ያው እንደማትወደኝ አውቃለሁ በምትፖስተው ነገር። ግን ከሷ ጋር ነው እንደው ከተጣላው ራሱ እንደው ተጣላሽ ብላችሁ ካላችሁ እሱንም በምንም አላቅሽም ስላልኳት ተናዳ ማለት ነው። ከሪከርደሮች ጋር እንኳን ግንኙነት የለኝም። ወይ ደግሞ የሆነ ፖስት ሲያረግ ኮመንት ላይ ገብተው ቢሳደቡ ለምን ይሄን እንደዚህ ያደረጋችሁ ዲሌት አድርጉ እንኳን አለ። ለምን እኔ አልጣለም? ምክንያቱም የኔ ኮንተንት አይደለም። ማሰደብ ይችላሉ፣ ማስደነቅ ይችላሉ፣ መብታቸው ነው። ለህሊናቸው ነው የሚፖስቱት፣ የተመቻቸውን ነው የሚያደርጉት፣ ቪዋቸውን ነው የሚመለከቱት። ለምን አደረግሽብኝ ለምን እንደዚህ አልልም። እኔም እንደዛ ስለማደርግ ማለት ነው። እሷ ግን እንደዛ አትልም። አቡ ፋኑ ምናምን ፋኑ እንትና ምናምን ወለዩ እንትና ምናምን ከንትና እንትና ከንትና እንትና ከዛም ትመጣና አልጥል አልወድቅ አልኳቸው አልሰበር አልኳቸው። ወይ ፈጣ እኔን ድሮ ጋይስ በምንድን ነበር መሰላችሁ የምትሸፈነው የምትደበቀው? ካስታወሳችሁ በጎጥ ነበር የምትሸፈነው። እኔ ጎንደሬ ስለሆንኩኝ እያለች ይህንን የጎንደር ልጆችን ልብ ትጠባ ነበረ። ጋይስ ታውቃላችሁ፣ በዛ ነበር የምትጫወትብን። ከዛ ይሄ ነው ጎጠኝነት ምናምን የሚለው ነገር እየተባነነ ኤልሻዳይን በደንብ አድርጋ ጭምብሏን ስታስወልቅባት አሁን ቀረና ደግሞ አልሰበር አልኳቸው። በጣም ስለሚቀኑብኝ እንደዚህ ስለሆኑብኝ፣ አይ ግን ይቀርሻል፣ ገና ብዙ የምናነቃቸው ነገሮች አሉ። የኔ ማለት አንድ ነፍጠኛን ራሱ መመለስ ቀላል ነው እንዴ? የኔ ማለት አንድ ነፍጠኛን ራሱ መመለስ ወደ ቤቷ መመለስ ራሱ ቀላል ነው እንዴ? አንቅተን ቤተሰብ አንድ ነፍጠኛን ወደ ቤታችን አይዞሽ ይሁን ስህተት እንዳለ ሆኖ ከዚህ በኋላ ታረሚ ነይ ወደ ቤትሽ ማለት ራሱ ቀላል አይደለም። የሀገሬ ልጆች ማንቃት ራሱ ቀላል አይደለም። ጌታ ሊጥሉኝ አንቺ ባነሽ በተል ያገኝ ስለማቅ ነው። እኔ እንግዲህ ስለማቅ እኮ ነው፣ በደንብ ስለማቃት ነው። ሊጥሉኝ እኮ ነው፣ እንትን ሊሉኝ ፈልገው እኮ ነው። እኔ እንደዚህ እኮ ነው። እኔ እንትናን እኮ ስብርብር አድርጊያታለሁ። አይ መድኃኒዓለም ይሁንልሽ። እስኪ ግን ነፍጠኛን እንዳትንቂያት። ምንም ቢሆን ጠበቃሽ የነበረች መከታይሽ የነበረች እህትሽ ናት። አንቺ ብትክጃት እንኳን እኛን ብትቀጠቀጣን እኛ አሳልፈን ነፍጠኛ አንሰጥም፣ እንመክራታለን። ቅያሜያችን እንዳለ ሆኖ ነፍጠኛን እንመክራታለን። እንደዚህ አይደረግም፣ ለወደፊትሽ በራስሽ ቁሚ፣ ጀግና ነሽ ብለን እንመክራታለን እንጂ አንቺ በግ ብዬ የሰደብኳትን ዛሬ አንደግማትም እላታለሁ። በግ ናት። በግ ባትሆን ኑሮ አንቺን አትከተልሽም። ልታደንቅሽ ትችላለች፣ ግን አንቺ የምትዩን አትሰማም ነበረ። በግ ነሽ ዛሬ ከኔ ጋር ስትጣላሽ በጋት እላታለሁ። ለምንድን ነው ማልላት? በግ ብያት ከነቃች ጭንቅላቷን ካነቋት ጀግና ነኝ እኔ። ንፍጣም ብዬ ካነቋት እኔ ጀግና ነኝ። እንዳንቺ ግን ማሬ፣ ፍቅሬ፣ ማሮቼ፣ ውዶቼ፣ ፍቅሮቼ፣ ልጆቼ እያልኩኝ የውሸት የኔን ላይፍ ለማመቻቸት የነሱን መስመር አላስት። እውነታው እሱ ነው። ሲቀጥል ደግሞ ምንም ቢሆን ምንም የማታውቅ ምስኪን ልጅ ናት። ብታቅ ኑሮ ሕፃን ልጅ ሙት ብላ አትመኝ። ብታቅ ኑሮ ብታዝኝላት ኑሮ ደግሞ አሁን ነበር የምታዝኝላት። በዚህ ደረጃ እንዲህ ብለሽም ስለሷ አታወሪ። አንቺ እውነተኛ ልብ ቢኖርሽ ማለት ነው።
እውነተኛ እንደምትዩ መልካም ልብ ቢኖርሽ ምንም እኮ ስለማትየው ዋኮናት ምናምን ሌላ ጊዜ ሲወዱሽና ሲደግፉሽ እንደምታበረታቻቸው አሁንም ልትያት የምትሹ ይሄንን ነው። ላይክ ምንም ስለማታውቅ አታውቅም እኮ እንደዚህ እኮ ናት እንደዚህ እንደልሽ ነው ልታብራሪላት የምትችው እንጂ እሷ እኮ እንደዚህ ናት አትይም። ወገብሽን ጠስረሽ የሆነ ሰዎች በሆነ ግሩፕ አንቺ ጋር አንቺ እሷ ቤት ሲሄዱ ካላደነቁሽ እሷን ለማስጠመድ ነው የምታደርጊው ስራ ኬኳ አይደል የምታረጊው ጨዋታ የምትሰሪው ስራ እንደዛ ነው። አንቺ ላይክ ነፍጠኛ ትክክል አዎ እያሉ ነፍጠኛን እያገዟት ምናምን ከሆነ እሷን ለማስጠመድ በምን 10 ሰው እንዲያደንቃት አትፈልግም። እመኑ ጋይስ 10 ሰው ነፍጠኛ ትክክል ነሽ ነፍጠኛዬ ምናምን ካሏት ትናደዳለች። ስለዚህም ልትጥላት ነው የምትመጣው። ላይክ ሰዎች እንዳይወዷት ነው የምትፈልገው። ይሄ ደግሞ የሰርጀሪ ስራ ነው። ይሄን ስራሽን ነው እየተናገርኩ ያለሁት። እኔማ መቼም ነው ስላንቺ ማለቀው ሹል እየሆነች ነው የምታረገው። ኮፍያ ራሱ እየሰፋት ነው የሚል እኛ እኮ ታመን ከስተን ስንመጣ እኮ አምሮብን ነው የምንመጣው። እሷ እኮ ያረገችው ኮፍያ ራሱ እኮ ሰፋት እኮ ጋይስ ሰፋት እኮ ቤተሰብ አምሮብኛል እኔን እንደዚህ ሲሉኝ ምናምን አቤት መከራችን እኛ እኮ ስንቱን ችለን ጋይስ ስንቱን ችለን ሄለን ጠብቁ እንደው ሊያሾ ምላሴ ጸጉር ይነቀል። ምክንያቱም በዚያ አካሄድ ካያችሁ ሄለን አሁን እየተቆጣጠረቻቸው ነው። ላይቡን ዝም ብላችሁ እኔ ብላችሁን ብቻ አዳምጡ። ሄለን እየተቆጣጠረቻቸው ነው። ቪዋንም ከታችባት እንዳለ እንትን አለችው። ራፊ በስማ ቦልዶ በስማ ሂጂ በስቶታ ሂጂ ባንዴ ጋይስ